Everyone is my birthday. እንደ ቀልድ 21 አመት ሞላኝ። እስቲ 21 አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን ያያል። የአሜሪካ ሃይስኩል ፈዋጽ አይደለም የሚመስላችሁ ሰዎች really look at this አሜሪካ በጣም የገረመኝ አንድ የሰፈራችን ልጅ አግኝቻት አንተ የሰው ምግብ አበላም ማለት ያንተ ምግብ ሰው አይበላውም ማለት አይደለም። አስቸጋሪ ኮንተንት ይዤ ወደዚህ መንደር ስዘመት አነጋጋሪው አዎንታ በርሲሳ በሰዎች እንግዲህ የደረሰበትን ትችት አስገራሚ ምላሽ ሰጥቷል። ይህ አስገራሚ ምላሽ ምንድነው? እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስገድዱ ቪዲዮዎችን በዛሬ ቪዲዮ ይዘንላችሁ ከቸስቴ ብለናል። ያው እንደሚታወቀው ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ብዙ አዲዛችሁም ወደ ቪዲዮ Everyone is my birthday. እንደ ቀልድ 21 አመት ሞላኝ። እስቲ 21 አመቴን ወጊ ድረሰኝና ፏፈሽ ልበል። ላይፍ ቱ ሾርት ኑ እንሂድ። እንግዲህ ምርጫዬን ያረኩት ግሪን ኢትዮጵያን ግሪን ሬስቶራንት ነው። በአማረ ሁኔታ እንግዲህ ከነ ዲኮሩ ፏፈሽ አድርገውኛል። እናንተም ልደት ወይም ሌላ ፕሮግራም ሲኖርባችሁ ምርጫችሁ ኢትዮጵያን ግሪን ሬስቶራንት ይሁን። መገኛቸው አቡሄል ነው። እንደ ቀልድ 21 አመት ሞላኝ እኔ አላምንም። ኦ ማይ ጋድ! አዎ በልቶ መካር ጀምሯል። ሰው ቪዲዮ እንያዛቸው ብለን ነው ጋይስ። እንዲህ ያማረ ምግብ ጋር ግሪን ሬስቶራንት ኢትዮጵያ ግሪን ሬስቶራንት በድጋሚ በጣም አመሰግናለሁ። እዩት ቢፊው ሲያምር የምግቡ ጣም ደግሞ አንደኛ ዋው! እንደ ቀልድ 21 አመት ዋው ዋው! ምን ችግር አለ? 40 ቢሞላን ጸጋ አይደል? አንተ ያማል። በእርግጠኝነት ግን የሚገርመው አሁን ትንሽ ታክስ ምናምን ከፍ ስላለ ብዙ ታክስ ተቀንሶ ነው ብዬ አስባለሁ። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን ያያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢሲኒያ ነው ንግድ ባንክ? ይሄ ነው የምፈልገው። የሁላችን አይደል? የሁላችንም እንደ ግለሰብ እንደ አንድ ኢትዮጵያዊ ሁላችንም እንደዚህ አይነት ሰው ነው የሚያስፈልገን። አንድ ጊዜ እጅ ለእጅ ተያይዘን ብንጸልይ የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። አሜሪካ በጣም የገረመኝ አንድ የሰፈራችን ልጅ አግኝቻት ፈረንጅ ጠብሳለች። አንቺ ለምን ፈረንጅ ጠበስሽ አሜሪካ መተሽ ስላት ውጭ ሀገር እንዲወስደኝ ደርሰሻል እኮ እዚህ መተሻላታለሁ። ውይ ለምዶብኝ ነው። የታወቀ በቃ አይል መደባችሁ ነው። ከዚህ በኋላ እንግዲህ ከፕላኔት እንደማያስወጣት እርግጠኛ ነኝ። በጌታ ወይ እስኪ ይሄን ቪዲዮ ይኸው። ሰላም ነው ብራዘር፣ እንዴት ነህ? ደህና ደህና። ድምፅህን ከፍ አድርግልኝ። የቲክቶክ ቪዲዮ እየሰራሁ ነው። አንጠቂል ጠቂ። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ ቤት በወላይታ ፀሐይ የምትወጣው በወላይታ በወላይታ? እርግጠኛ ነህ? ጋይስ እኔ ሰሞኑን እኮ እዚህ ለምን ብሎብኛል። ፀሐይ ለካ ወላይታ ሄዳ ነው። እውነቱን እኮ ነው። ትክክል ነው። እሱ ያለው ወላይታ ነው። የሚያያትም ፀሐይዋን እዛው ነው። ታዲያ ምንድን ነው ስህተቱ? እኛ እንዳንሆን ይሳሳት ነው። ራሳችንን ብናይ ጥሩ ነው። የአሜሪካ ሃይስኩል ፈዋጽ አይደለም የሚመስላችሁ ሰዎች really look at this ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ ሊጋ ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ከዚህ በላይ ምን ትፈልጋለህ ወንድሜ? ምንድነው ያማረህ አንተ? ምን ፓስቲ በሻይ ቆቀር ምንድነው ያማረህ? ምን ይምጣልህ? ጨጨብሳ፣ ገንፎ ወይስ ጥህሎ? ምንድነው የፈለከው? አብሽ ቡላ ምናምን ከዚህ እንላክልህ? ተልባ ምናምን መተልንስተ ሱፍ ፍትፍት ምናምን እንዴ? ቀን በቀን በርገር እየበላህ ታማራለህ? አረ ታው ክፉ አታናግሩን። ታው እንዴ ልጁ በጣም ተበድሏል። ለምንድን ነው ይሄንን ልጅ ተረባርበን ኢትዮጵያውያን ወደ ሀገራችን ማንመልሰው? እያያችሁ እንደዚህ በቃ እየበላ እኮ አይደለም፣ ጾሙን እኮ ነው እየዋለ ያለው ይሄ ልጅ። እስኪ አይታችሁታል ምግቡ? አንድ የተመጣጠነ ምግብ እኮ የለም እኮ። አንድ የተመጣጠነ ደህና አይን ያለው ምግብ የለም። እርጎ ቺክን ምናምን። ወይኔ ይሄ ልጅ በጣም ተጎድቷል። ወይኔ ሰው እንደዚህ ይኖራል? አናመሰግንም። አያችኋል? ኦ ማይ ጋድ! እንደዚህ
ምርር የሚል ህይወት የሚኖር ሰው አለ። ይገርማችሁ ቁርስ ላይ ዶሮ እየበላ ምሳ ሰዓት ላይ ዶሮ በርጎ በጣም ያሳዝናል። ይሄን ልጅ ሀገራችን መልስ ትክክለኛውን ህይወት እንዲኖር ብናደርግ የተሻለ። ሁለተኛ እንደዚህ አይነት ቪዲዮ ለመስራት እጁን አያነሳም ነበር። አንተ የሰው ምግብ አበላም ማለት ያንተ ምግብ ሰው አይበላውም ማለት አይደለም። አልጨረስኩም። ምንም ያህል ምግብ ቤት ውስጥ ሰው ይበዛ ምግቡ ይጣፍጣል ማለት አይደለም። ዝም ብሎ ይሆናል የተሰበሰቡት። አልጨረስኩም። ምንም ያህል ዋና ገንዳው ስምጥ ቢሆንም ጎበዝ ዋናተኛ ኮምፕሌን አያደርግም። አልጨረስኩም። የቱንም ያህል መኪናው ትልቅ ቢሆን ስቴዲየም ውስጥ ካቆምከው ትንሽ ነው የሚመስለው። አልጨረስኩም። ኳስን ሁሉም ሰው ቢጠልዛት ወደ ቤት መጨረሻ ላይ ይዟት የሚሄደው ግን ባለቤቱ ብቻ ነው። አልጨረስኩም። በረኛ አለው ማለት ማግባት አችልም ማለት አይደለም። አልጨረስኩም። የራስ መኪና አለ ማለት የሌላ ሰው መኪና መንዳት አችልም ማለት አይደለም። አልጨረስኩም። ማይክ የፈለገውን ያህል ትልቅ ሊሆን ይችላል። ዘፈን የተመታ ከሆነ ግን አድማጭህን አታስደስተውም። አልጨረስኩም። ወይኔ በላቸው ወይ ስለምንድን ነው ቃል በቃል እየተነተንን እናውራው እንዴ ነገር እኔ ይዘርፈው አይደለ እንዴ? የራስ መኪና አለ ማለት የሌላ ሰው መኪና። እስኪ ገባችሁ ነገር ካለ ግን ዝም ብላችሁ ስለ አንዱ ብቻ ኮሜንት ላይ ደቅ አድርጉልኝ አደራችሁን። በቃ እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሁለት ሎጭ ይበላህ እንደ አይበቃህም? ደግሞ ያ ሰባ ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ ኮስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስታስሮ የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም፣ ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራስ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ላይ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘገባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም ነገር። ኧረ ኮች ማን ንግግርሽ ግን ከባድ ነው። ኪት ነው የሚያመጣችሁ። ዋው ኦ ማይ ጋድ! ይህንን አስቸጋሪ ኮንተንት ይዤ ወደዚህ መንደር ስዘመት ከሶስት ጥብቅ ፕሪንሲፕሎች ጋር ነበር። አንደኛው ፍራቻን ማስወገድ ነው። ምክንያቱም ሀገራችን ላይ አሁን ላይ ሌብነት ህጋዊ እስኪመስል ድረስ የተለያዩ አካላት በሌብነት የደደሩ ዜግነታችንን ለማስቀየር አቅም አለን ብለው የሚያስቡ መብት ያለን የማይመስላቸው መከላከል አይችሉም ብለው የሚያስቡ ሰዎችን መጀመሪያ ፍራቻን ካላስወገድክ በስተቀር እነዚህን ሰዎች መገዳደር አይቻልም። ስለዚህ ፍራቻን ማስወገድ የመጀመሪያው ፕሪንሲፕል ነበር። ሁለተኛው ለማወራቸው ነገሮች በቂና ሪቨለንት የሆነ ማስረጃ መያዝ። እያንዳንዱ የማወራቸው ቃላቶች በቂ ማስረጃ ሊኖራቸው ይገባል። በዛ ላይ ደግሞ ያንን እምላቸውን ነገሮች ሊያስረዱልኝ ይችላሉ የምላቸውን ማስረጃ መያዝ። በሶስተኛ ደረጃ አቅምን ማጎልበት፣ ስሩ ፕሮሰስ አቅምን ማጎልበት፣ አቅምን በኢኮኖሚ ማጎልበት፣ አቅምን ፖለቲካሊ ማጎልበት የሚሉ አካሄዶች ናቸው። ሞላ ጎደለ ተሳክቶልኛል ብዬ አስባለሁ። ብዙ የነካካዋቸው ግለሰቦች ያው እንግዲህ ማንኛውም ሶሻል ሚዲያ ላይ ሲሰራ ወይም ደግሞ ጥሩም ይሁን መልካም ነገር ሲሰራ ወዳጅም እንዳለው ሁሉ ጠላትም እንዳለው ግልጽ ነው። እንግዲህ በዚህን ጉዳይ ይሄን ምላሽ የሰጠው ከዚህ በፊት እንግዲህ በሰራቸው ቪዲዮዎች ህዝቡ ለሁለት ተከፍሎ ግማሹ እጅግ እያጭበረበረና የዋሸ ሰው ስም እያጠፋ እንዳለ
ሐሳብ የሚሰጣለ፣ ግማሹ ደግሞ ትክክል ነው ብዙ ሰዎችን ለመታደግና ብዙዎቻችንን ከችግር ከመበላት ለማዳን ነው የሚል እሳቤ አለ። በዚህ ጉዳይ ላይ እንግዲህ ይሄንን ሐሳብ ይዞ ነው እንግዲህ ይሄንን ህዝብ የሚያስማማ ሐሳብ ይዞ የቀረበው። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ባሪፍ በአስተማሪ በአዝናኝ በተሻለ ብዙ ማሻሻል ያለብኝ ብዙ ነገር እንዳለ አውቃለሁ፣ አሻሽላለሁ። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ብዙ ማሻሻል ያለብኝ ነገር አሻሽላለሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ባሪፍ በምርጥ በአስተማሪ ቪዲዮዎች ተመልሰን እስከምንገናኝ እዚህ ከደረሳችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሰላም 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 ከእናንተ ጋር ይሁን።